With Ethiopia and Eritrea's conflict. የኢትዮ ኤርትራ ጦርነት ለግብጽ ደስታ ነው አምባሳደሩ የአሜሪካው አምባሳደር ቲቦር ናጊ ሀገራቱን አሳሰቡ ሱዳን ከኤርትራ ጎን ቆመች ኢሳያስ ፈነደቁ ጀነራል አልቡርሃን በባለስልጣናቸው በኩል ለኢሳያስ ቃል ገቡ የእስራኤል ካቢኔ እሽታውን ሰጠ ጋዛ በደስታ ተሞላች የጋዛ ስምምነት በቅርበት እንከታተላለን ቱርክ የኢትዮ ኤርትራ ውጥረት ያለምን ትኩረት ከሳበ ሰነባብቷል አሜሪካም ቀጠናውን በትኩረት እየተከታተለች እንደሆነ በተደጋጋሚ እየተናገረች ትገኛለች ታዲያ አሜሪካው አምባሳደር የኢትዮጵያና ኤርትራ መጋጨት ጥቅሙ ለግብጽ ብቻ ነው ሲሉ አስገራሚ ንግግር አድርገዋል በዚህ በኩል ደግሞ ወዳጅ እንደሆኑ በተደጋጋሚ የሚነገርላቸው ኢሳያስና አልቡርሃን ኢትዮጵያን አጀንዳ አድርገው ከበድ ያለ ምክክር ማድረጋቸውን የተነገረው አልቡርሃን የላኳቸው የሱዳን ጠቅላይ ሚኒስትር በአስመራ ከኢሳያስ ጋር ያደረጉት ጥብቅ ምክክር ሾልኮ ወጥቷል ለመሆኑ ሁለቱ ሀገራት ምን አይነት ጉዳዮች ላይ መከሩ የሚለውንና እስራኤል ስላጸደቀቸው የሰላም ስምምነት አክለን በዝርዝር እናስደምጣችሁ ወደናል ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን ስራችንም እርሶን የቤት ባለቤት ማድረግ ነው የመኖሪያ ቤቶችና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቁት ነው በፍጥነት ይወስኑ ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን የአሜሪካው አምባሳደር ቲቦር ናጊ በኢትዮጵያና ኤርትራ ጉዳይ ላይ ጥብቅ ማስጠንቀቂያ ሰጥተዋል የኢትዮጵያና ኤርትራ ወደ ግጭት መግባት ለግብጽ ሰርግና ምላሽ ነው ያሉት አምባሳደሩ ሀገራቱ ለሁለቱም የሚበጀው መንገድ እንዲከተሉ አሳስበዋል አምባሳደሩ እንደ አውሮፓውያን አቆጣጠር ከ1999 እስከ 2000 ድረስ በኢትዮጵያ የአሜሪካ አምባሳደር ሆነው ያገለገሉ ናቸው አምባሳደሩ በአፍሪካ ቀንድ ላይ በሚያስተላልፉት መልእክት በስፋት የሚታወቁ ሲሆን በተለይ ስለ ኤርትራ በሚሰነዝሯቸው ሐሳቦች በኤርትራ በኩል ብርቱ ተቃውሞ ሲገጥማቸው እንደነበር ይታወሳል አምባሳደሩ በኤርትራ የሥርዓት ለውጥ እንዲመታ ከሚገልጸው ሐሳባቸው በተጨማሪ ኢሳያስን ለመጣል ከሚሰሩ ተቃዋሚ ድርጅቶች ጋር ይሰራሉ በሚል በኢሳያስ መንግስት በኩል ይከሰሳሉ በቅርቡም መቀመጫውን ኢትዮጵያ አድርጎ ከነበረው ብርጌድና ሐምዱን ከተባለ ቡድን ጋር በአሜሪካ ዋሽንግተን መምከራቸው ይታወሳል ታዲያ አምባሳደር ቲቦር ናጊ ኤርትራ ውስጥ ያለውን ስርዓት የሚቃወም ንግግራቸውን ገታ በማድረግ በኢትዮጵያና ኤርትራ መካከል የሚሰማው ነገር አሳዛኝ እንደሆነ በይፋዊ የኤክስ ገጻቸው ላይ አስፍረዋል ቲቦር ናጊ የሰሞነኛው የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራና ህዋት ሊወራይ ነው የሚለውን ክስም ከዚሁ ጋር ያይዘውታል ከሰሞኑ የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህዋት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱ ይታወሳል ሚኒስትሩ በጻፈው በዚህ ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል መስከረም 22 2018 ዓ.ም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የተጻፈው የደብዳቤ በኤርትራ መንግስትና በህዋት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብሏል በተጨማሪም ሁለቱ ተዋናዮች በገንዘብ በማደራጀትና እንደፋኑ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርጓል ሲል ይከሳል በደብዳቤው መሰረት የኤርትራ መንግስትና ህዋት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማን ለመያዝ ባደረጉት ጥቃት ተሳታፊ ናቸው ማለቱ ይታወሳል በቀጣይ መረጃ የሱዳን ጠቅላይ ሚኒስትር ኤርትራን ጎበኙ በትብብርና በቀጠናዊ መረጋጋት ዙሪያ መክረዋል የሱዳን ጠቅላይ ሚኒስትር ካሚል ድሪስ የሁለትዮሽ ግንኙነትን ለማጠናከርና በቀጠናው ጸጥታ ላይ ለመምከር ለሁለት ቀናት ጉብኝት ሐሙስ ዕለት ኤርትራ ዋና ከተማ ገብተዋል ድሪስ ግንቦት 19 ስልጣን ከተረከበ ወዲህ ይህ ለአራተኛው የውጭ ሀገር ጉዞ ሲሆን እሳቸውና የሉካን ቡድን ሲደርሱም የውጭ ጉዳይና የማስታወቂያ ሚኒስትሮችን ጨምሮ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ አቀባበል አድርገውላቸዋል ድሪስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ሐሙስ ማምሻውን መገናኘቱን ሱና ዘግቧል
መሪዎቹ በጋራ ትብብር ላይ መወያየታቸውና የሁለቱንም ሀገራት ጥቅም ለማስጠበቅና ቀጠናዊ መረጋጋትን ለማረጋገጥ ያላቸውን ግንኙነት ለማጠናከር ቁርጠኛ መሆናቸውን የሀገሪቱ የዜና ወኪል ገልጿል። የሁለቱ ወገኖች አህጉራዊና ዓለም አቀፋዊ ለውጦችን በመገምገም የጋራ ችግሮችን ለመጋፈጥ አቋማቸውን ማስተባበር እንደሚያስፈልግ አሳስበዋል። ኢድሪስ በወቅታዊ ፈተናዎች ውስጥ ኤርትራ ለሱዳን ላደረገችው ድጋፍ አፈወርቂን አመስግነዋል። አፈወርቂ በበኩላቸው ሀገራቸው ለሱዳን መረጋጋትና አንድነት ጠንካራ ድጋፍ እንደምታደርግ ሱና ዘግቧል። ኢትዮጵያና ኤርትራ የቃላት ጦርነታቸው ተፋፍሞ ወደ ወታደራዊ ፍጥጫ በገቡበት በዚህ ጊዜ ከሱዳን በኩል የተሰማው ነገር ብዙዎችን አስገርሟል። የሱዳኑ ጠቅላይ ሚኒስትር በኢትዮጵያና በኤርትራ መካከል ጦርነት እንዳይነሳ እንመክራለን፣ ከተነሳ ግን ከኤርትራ ጎን እንሰነፋለን በማለት ኢትዮጵያንና የኢትዮጵያን መንግስት ያስቆጣ ንግግር ማድረጋቸው ነው ከወደ አስመራ አፈትልኮ የወጣ መረጃ ጠቆመው። ጠቅላዩ በሁለቱ ሀገራት መካከል ያለውን ውጥረት አንስተው የተፈጠረው ውጥረት እንዲበርድ የኢትዮጵያ መንግስት ጥረት ካላደረገ የኤርትራ መንግስት ለኛ እንዳደረገው እኛም ከሻቢያ መንግስት ጎን እንሰለፋለን ሲሉ መናገራቸው ተመላክቷል። በኤርትራና ቀጠናዊ ጉዳዮች ላይ የኢትዮጵያ መሪዎች በተደጋጋሚ ይሳሳታሉ ያሉት ጠቅላይ ሚኒስትሩ አብይ አህመድ እየተሳሳቱ ነው በማለት ተናግረዋል። የአፍሪካ ቀንድን በማመስ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን የወቀሱት ጠቅላይ ሚኒስትር ካሚል ኢድሪስ ኢትዮጵያ ወደምትሸነፍበት ጦርነት ለመግባት እያቅማማች ነው ሲሉ ተደምጠዋል። ከዚህ ቀደም የሱዳን ጦር ከኤርትራ ጋር ግጭት የሚፈጠር ከሆነ ራሱን እንዲያገል ኢትዮጵያ መጠየቋ ይታወሳል። የኢትዮጵያ መንግስት የሱዳን ጦር መሪ በአፍሪካ ቀንድ አዲስ ግጭት የሚፈጠር ከሆነ ገለልተኛ ሆኖ እንዲቆይ ነበር ከዚህ በፊት ጥሪ የቀረበው። አወዛጋቢው የአልፋሽጋ ትሪያንግል በጠላት እንደ ወታደራዊ ኮሪደር ሊያገለግል ይችላል የሚል ስጋት በኢትዮጵያ በኩል መኖሩ በተደጋጋሚ ሲነገር ቆይቷል። እንደ አውሮፓውያን አቆጣጠር ሰኔ 2 ቀን 2025 ሁለቱ የኢትዮጵያ ከፍተኛ ባለስልጣናት ሬድዋን ሁሴንና የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከጠቅላይ ሚኒስትር አብይ አህመድ የተላኩትን ደብዳቤ ለጀነራል አብዱል ፈታህ አልቡርሃን ተወካይ በፖርት ሱዳን በኩል አድርሰዋል። በወቅቱ አፍሪካን ኢንተለጀንስ እንደዘገበው የኢትዮጵያ ልኡካን ቡድን አልቡርሃን በአዲስ አበባና በአስመራ መካከል ግጭት የሚፈጠር ከሆነ ገለልተኝነቱን እንዲያረጋግጥ የጠየቀ ሲሆን የሱዳን ጦር ከ2020 ጀምሮ በሱዳን ከሚገኙት የትግራይ መከላከያ ሰራዊት አባላት ጋር ያለውን ግንኙነት እንዲያቋርጥም በወቅቱ ጠይቆ ነበር። አዲስ አበባ ለሱዳን መልእክት የላከችው ሱዳን እያካሄደች ባለው የእርስ በርስ ጦርነት ውስጥ አጋሯ ከሆነችው ኤርትራ ጋር ውጥረት ውስጥ በገባችበት ወቅት ነው። አፍሪካን ኢንተለጀንስ እንደዘገበው የኢትዮጵያ ባለስልጣናት የአልፋሽጋ አውራጃ ወደ ስልታዊ ወታደራዊ ሎጂስቲክ ኮሪደር ሲቀየር ኤርትራ በሰሜን ምዕራብ ኢትዮጵያ ጥቃት ለማድረስ ሊያግዛት ይችላል የሚል ስጋት አላት ብሏል። እንደ አውሮፓውያን አቆጣጠር በ2020 በሱዳን ጦር ኃይሎች የተወረሰው አጨቃጫቂ ግዛት በሁለቱ ሀገራት መካከል የውጥረት መንስኤ ሆኖ ቆይቷል። ኢትዮጵያ በአንድ ወቅት መሬቱን ስትከራከር አሁንም መሬቱን ለመውሰድ እየፈለገች እንዳልሆነ ዘገባ አመላክቷል። አሁን ያለው ስጋት የመሬት ሳይሆን ኤርትራ አካባቢውን ለድንበር ጥቃት ማስጀመሪያ እንዳትጠቀም ማድረግ ነውም ተብሎ ነበር። ነገር ግን በወቅቱ ቡርሃን በፖርት ሱዳን ባደረጉት ውይይት ለኢትዮጵያ ልኡካን ምንም አይነት ማረጋገጫ አልሰጡም ነበር። ታዲያ የሱዳኑ ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ አራተኛ መዳረሻ ያደረጓት ወዳጅ ሲሉ የጠሯት ኤርትራ ሲገቡ ደማቅ አቀባበል እንደተደረገላቸው ነው ለማወቅ የተቻለው። ጠቅላዩ ከኢሳያስ ጋር በነበራቸው ቆይታ ለኢሳያስ የተለያዩ ማረጋገጫዎችን የሰጧቸው ሲሆን ከነዚህም መካከል ኢትዮጵያ በኤርትራ ድንበር ጦርነት የምትጀምር ከሆነ የሱዳን መንግስት ውለታውን የሚከፍልበት ጊዜ እንደሆነ የተናገሩት አንዱ ነው ተብሏል። ጀነራል አልቡርሃን ከሐምዳን ደጋሎን ጋር እያደረጉ ባሉት ጦርነት የኢሳያስ ጦር አልቡርሃንን በግልጽ እየደገፈ እንደሆነ የሚታወቅ ሲሆን ጀነራል አልቡርሃን ኢትዮጵያና ኤርትራ የማሸማገል ጥረት ለማድረግ ማቀዳቸው በተሰማ በቀናት ልዩነት ከኤርትራ የተሰማው ነገር ቀጠናው ወደ ለየለት ጦርነት እንዳይገባ አስግቷል። በመጨረሻም የእስራኤል ደህንነት ካቢኔ የመጀመሪያውን ዙር የጋዛ ተኩስ አቁም ስምምነት አጸደቀ። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እንዳስታወቀው በፕሬዝዳንት ዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት ቀሪ የእስራኤል ታጋቾችን የሚያስለቅቅና ዘላቂ ሰላምን የሚያመጣ እንደሆነ ታምኖበታል። በስምምነቱ መሰረት እስራኤል 53% ከሚሆነው የጋዛ ክፍል ጦሯን የምታስወጣ ሲሆን ሐማስ በበኩሉ 20 የእስራኤል ታጋቾችን በ72 ሰዓታት ውስጥ የሚለቅ ይሆናል። በተመሳሳይ እስራኤል 250 እስረኞችንና በጋዛው ዘመቻ በቁጥጥር ስር ያዋለቻቸውን ከ1700 በላይ ሰዎችን እንደምትለቅ ቢቢሲ ዘግቧል። የሐማስ ከፍተኛ ባለስልጣን ሀሊል አልሃያ በበኩላቸው ዶናልድ ትራምፕ ያቀረቡት የተኩስ አቁም ስምምነት እቅድ ዘላቂ ሰላምን የሚያመጣ ነው ብለዋል። ታጣቂ ቡድኑ ለትራምፕ የተኩስ አቁም እቅድ ፈጣን አዎንታዊ ምላሽ መስጠቱን ገልጸው ስምምነቱ ያለምንም ችግር ተግባራዊ እንዲደረግ ዋሽንግተን መተማመኛ አግኝተናል ያሉት ስምምነቱ ተግባራዊ ለማድረግ ሐማስ በጋዛ ከሚንቀሳቀሱ ሌሎች ኃይሎች ጋር በጋራ ለመስራት ቁርጠኛ መሆኑን አረጋግጧል። የእስራኤልና የሐማስ የተኩስ
አቁም ስምምነት ተከትሎ የተባበሩት መንግስታት ምግብ መድኃኒትና ነዳጅ ወደ ጋዛ ለማጓጓዝ ዝግጁ መሆኑን የተገለጸው። በተያዘም ቱርክ የጋዛን ስምምነት በቅርበት ትከታተላለች ሲሉ ኤርዶጋን ተናገሩ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በኤክስ ገጻቸው በሰጡት መግለጫ የተኩስ አቁም ስምምነቱ ያስከተለው ድርድር በጣም ተደስቻለሁ ብለዋል። ቱርኪ፣ ኳታር፣ ግብጽና ዩናይትድ ስቴትስ የትራምፕን የተኩስ አቁም ሐሳብ የመጀመሪያ ደረጃ ለማረጋገጥ በግብጽ ሻርም ኤል ሼክ ከተማ በተደረገው የ3 ቀናት ውይይት ላይ ተሳትፈዋል። ኤርዶጋን በኤክስ ላይ በለጠፉት ጽሑፍ የእስራኤልን መንግስት ወደ ተኩስ አቁም ለማበረታታት አስፈላጊውን የፖለቲካ ፍላጎት ላሳዩት ትራምፕ ልዩ ምስጋና አቅርበዋል። እንደ ቱርኪ የስምምነቱ አፈጻጸምና በቅርበት እየተከታተልን ለሂደቱ አስተዋጽኦ ማበርከት እንቀጥላለን ብለዋል። በተመሳሳይ የፍልስጤም መንግስት በ1967 ድንበሮች ላይ የተመሰረተ ምስራቅ ኢየሩሳሌም ዋና ከተማዋ ነፃ ሉዓላዊና የግዛት አንድነት እስኪያገኝ ድረስ ትግላችንን እንቀጥላለን ብለዋል። ኤርዶጋን አክለውም ለ2 ዓመታት በቃላት ሊገለጽ በማይችል ስቃይ ውስጥ ላሉ ፍልስጤማውያን ኢሰብአዊ በሆኑ ሁኔታዎች ውስጥ እየኖሩ ልጆቻቸውን፣ እናቶቻቸውን፣ አባቶቻቸውን፣ ዘመዶቻቸውንና ጓደኞቻቸውን ላጡ ልባዊ ሐዘናቸውን ልከዋል። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል። ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቁት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። መልካም ጊዜን ተመኘን።